ሰላም እንዴት አላችሁ? ቅዳሜያችሁን ቆንጆ የሚያደርጉ ቀናችሁን ብርት የሚያደርግላችሁ የተለያዩ ዝግጅቶችን ወደ እናንተ ልናደርስ ነው። ቅዳሜያችን አሁን ጀመረ። አመሰግናለሁ። በለተ ቅዳሜ ተመልካቾቻችን ሚሊዮን ነጻነትና ሀብታሙ እንደተለመደው ፕሮግራሞችን የቅዳሜ መዝናኛዎችን እናንተን ዘና ትሉባቸዋላችሁ ብለን ያሰብናቸው መሰናዶች ወደ ተመልካቾች ያደረስን ቆይታ ልናደርግ እነሆ ዝግጅታችን ጀምሯል። ያው ቅዳሜ እንዳላችሁት የፈጣን አክቲቪቲዎች የፈጣን እንቅስቃሴዎች ምሳሌ ነች። ብዙ ጊዜ አውትዶር አክቲቪቲዎችን የምናደርግበት ቀን ነው። ስፖርታዊ እንቅስቃሴዎች የሚደረጉበት ነው። ብቻ ቅዳሜን ግለጽ ብትሉኝ እኔ ፈጣን እሁድን ደግሞ ረጋ ያለች ብዬ ገልጻታለሁ። እና ስለ ፈጣን እንቅስቃሴዋ ስናነሳ አብሮ ዳይምሮ የመጣው መፍጠን የሚለው ሐሳብ ነው። መፍጠን በህይወት ውስጥ፣ መፍጠን በእንቅስቃሴያችን ውስጥ፣ መፍጠን በአላማችን ውስጥ፣ መፍጠን እንደ ሀገር ምንን ይመስላል የሚለው እንድናወራበት አሻ መፍጠን በብዙ መልኩ ልንገልጸው እንችላለን። ካሰብንበት አላማ እንዴት አድርገን እንደርሳለን የሚለውን የሚያግዘን ሐሳብ ነው ብዬ ነው ማነሳው። የመጀመሪያው ነገር ቶሎ የሆነ ነገር መማር ማሻሻልና ያሉንን አካባቢያችንን ያለንን እድል ማስተዋልና ከዛ እሱን ደግሞ በፍጥነት በመተግበር ካሰብንበት ቶሎ ለመድረስ የምናደርገው ሩጫ ነው። እንግዲህ ሀገርም በፍጥነት ላይ ያለችበት ሁኔታ ነው ያለው። እንደ ሀገርም ደግሞ እየፈጠነን የምንሄድበት የሚያስገድደን ሁኔታ ውስጥ ነው ያለነው። ምክንያቱም ቴክኖሎጂው አሁን ዓለም ያለችበት ሁኔታ ብዙ ነገሮች ሰላምን ጦርነትም ሁሉም ነገር በምን ሆኗል? ከቴክኖሎጂ ጋር የተያያዙ ነገሮች ላይ ሆኗል። በተለይም ደግሞ ኢትዮጵያ በ25 የዲጂታል ኢኒሼቲቭ ወይም ደግሞ ከዲጂታል ጋር የተዋወቀችበትና በደንብ ይሄ የተጀመረበት ሰዓት ነበረ። እሱን አሁን አጠናቃ ደግሞ የ2030ን የተጀመረበት ወደዛ ጉዞ የምንሄድበት ነው የተሸጋገርንበት ሂደት ላይ ነው ያለነውና በዚህ ውስጥ ሆኖ በተለይም ደግሞ ባለፉት አመታት የ5 ሚሊዮን ኮደርስ ኢኒሼቲቭ ኢትዮጵያ ውስጥ በደንብ የተሰራበትና በርካታ ወጣቶችም ይሄ ከቴክኖሎጂ ጋር የተዋወቁበት ምናልባት እንደዚህ አይነት እድል ባገኘን የሚሉ ወጣቶች የተጠቀሙበት ነው። እንግዲህ በተለይም ዩኤኢ የኢትዮጵያ ወዳጅ ሀገር ነች። ከቴክኖሎጂ ጋር ደግሞ በደንብ አድርጋ ስራዎችን እየሰራች ያለች ሀገር ነች። በኦንላይን ቁጭ ብለህ እዚህ እዛ ሀገር ሆነ ያሉትን ትምህርቶች ተከታትለ የራስን ስራ እንድትሰራ ይሄ ወደ ፍጥነት የሚያስፈልገውን ነገር እንድትደርስ የሚያደርግን ነገር ማግኘት የምትችልበት ሁኔታ ለወጣቶች ተመቻችቷልና በርካታ ወጣቶችም እንግዲህ የዚህ 5 ሚሊዮኑ የኮደርስ ኢኒሼቲቭን ተጠቃሚ በመሆን የራሳቸውን ቢዝነስ እንዲጀምሩ በተለያዩ ተቋሞች ላይም ደግሞ ሀገራቸውን እያገለገሉ ያሉ ደግሞ የነበራቸው ነገር አፕዴት እንዲያደርጉ ራሳቸውን ከፍ እንዲያደርጉ ያደረጋቸው ነውና ቴክኖሎጂው በፍጥነት እንድትሄድ ወደፊት ያደርጋል ይመስለኛል። አሁን የኮምፒውተር ኢንጂነሪንጉም ይሄ ቴክ ኢንዱስትሪ የምንለውም ነገርም ከቴክኖሎጂ ጋር ወይም ደግሞ አሁን ከምናወራቸው ነገሮች ጋር ከዛ ጋር ተሰናስሎ መሄድ ነው። አሁን እኮ ቴክኖሎጂን ያላወቀ ወይም ደግሞ ከሱ ጋር ያልተራመደ ሰው የሆነ ወደ ኋላ ቀርነት ተምረህ ራሱ ያንን ካላወቅ ኋላ ቀርነት የመሆን እድላችን ሰፊ እየሆነ ነው። ምክንያቱም ቀጣይ ተሸካሚ የሚሆን ሰው ወይም ደግሞ የጉልበት ስራ የሚሰራው ራሱ ማን ነው የሚሆነው? ከቴክኖሎጂ ጋር ሮቦቲክስ የሆኑ ነገሮች ወደዛ ስራ ይገባሉና ግዴታ ራሳችንን ከነዛ ነገሮች ሮቦትን ለማንቀሳቀስ ደግሞ ያው ሰው ይፈልጋል። ያን ደግሞ ከቴክኖሎጂ ጋር አብረህ የሄድክ ሰው ፈጣን ሰው መሆን አለብህና አሁን ያለንበት ሁኔታ በፍጥነት ወደ ቴክኖሎጂው እንድንሄድ አብረን እንድንሆን የሚያስችል ነው ብዬ አስባለሁ። በዚህ ጊዜ እኔ እንደሚሰማኝ ከኢትዮጵያ የተሻለ ምሳሌ ይኖራል ብዬ አላስብም። በጣም ፈጣን የሆኑ ፕሮጀክቶች አሉ ቶሎ የምናሳካቸው በቅዳችን መሰረት በቀኑ መሰረት ለአገልግሎት የምናበቃቸው። ብዙ ጊዜ መፍጠንን ስናነሳ በተለይም በነባር አስተሳሰብ መፍጠን የስህተቶች ምንጭ ነው ተብሎ እንዲታሰብ፣ እርጋታ ቀስ ማለት ደግሞ ማስተዋል ነው ተብሎ ይተረጎማል። አሁን ያ እየተቀየረ ያለበት ጊዜ ይመስለኛል እና መፍጠን የስህተት ምንጭ እንዳልሆነ ያን የሚያሳየው ስራችን ነው። እየተሰሩ ያሉ ፕሮጀክቶች እየለሙ ያሉ ልማቶች በፍጥነት ውስጥ እየታሰበ እየተስተዋለ እየተለካ መቁረጥ ይቻላል። መዘግየት ለሁሉ ነገር መፍትሄ አይሆንም የሚለውን በደንብ እየታየ ይመስለኛል። ወደ ሀገራዊ ደረጃ ስናመጣው ማለት ነው መፍጠንን እንደሚታወቀው ኢትዮጵያ ደግሞ ከዓለም 10 ሀገራቶች ከፍተኛ የህዝብ ቁጥር ካላቸው 10 ሀገራቶች 10ኛዋ ሀገራችን ኢትዮጵያ ነች። እሱ ብቻ አይደለም፣ በጣም ከፍተኛ
ወጣት ኃይል ወይም ደግሞ ወጣትነት እድሜ ክልል ውስጥ ያሉ ህዝቦች ያሉባትም ሀገር አንዷ ኢትዮጵያ ነች። ስለዚህ ይሄንን ወጣትነት ይሄን የህዝብ ቁጥር እንዴት እንጠቀመው፣ እንዴት አሁን ላለው ፈጣን እድገት አሁን ላለው ፈጣን የቴክኖሎጂ ሽግግር እንዴት እንጠቀመው፣ እንዴት ጥቅም ላይ እናውለው የሚለውን ስታስበው በጣም ትልቅ ስራ ይጠበቅብናል። በተለይም ደግሞ ኢንዱስትሪው በቴክኖሎጂ እየታገዘ እያደገ ነው ያለው። ኢትዮጵያ ለም መሬት ነው ያላት እንላለን። ተጠቅመንበታል ወይ የሚለው አብሮ ጥያቄ ውስጥ ሲገባ አሁን ጥሩ እድል አለን። ቴክኖሎጂው በቀላሉ መሬታችንን እንድንጠቀም ያደርገናል። በጣም ብዙ መፍትሄዎች አሉ ዘመን ይዟቸው የመጡት። ስለዚህ እነሱን እየያዝን አሁን መሻገር መፍጠን የሚለውን ማሰብ ተገቢ ነው ብዬ አምናለሁ። በትክክል እንግዲህ ሁለታችሁም እንዳነሳችሁት መፍጠንን ከወጣትነት ጋር ነካነካ እያደረጋችሁት ነበረ። ወጣት ያው ኢነርጂ ያለው ኃይል ያለው እና የሆነ ነገር ለማድረግ ድፍረቱ አለው። ወጣትነት ደስ የሚል ነገር ነው። ወጣት ግን ብቻ አይደለም የሚፈጥነው። አሁን ዘመኑ ሁሉንም ሰው እንዲፈጥን ያስገድደዋል። ልክ እንዳነሳችሁት ቴክኖሎጂን ማንሳት እንችላለን። ከዛ ባለፈ ግን ገበሬው መፍጠን አለበት ምርቱን ለመጨመር። ሳይንቲስቱ አዲስ ፈጠራ ለመፍጠር መፍጠን አለበት። ሚሊታሪ ላይ ብንሄድ ወታደሮቻችን በቴክኖሎጂ የታጠቁ ለመሆን መፍጠን አለባቸው። ዳር ድንበራቸውን አሁን ላይ ለመጠበቅ የግዴታ ከዓለም ጋር አብሮ መጓዝን ይጠይቃል። አሁን እኮ የሚደረጉ ጦርነቶች ሳይቀሩ በሳይበር የታገዙ ናቸው። ስለዚህ እንዴት ነው ዊን ማድረግ የምንችለው? እንዴት ነው ሀገራችንን መጠበቅ የምንችለው? ስለዚህ መፍጠን አማራጭ የሌለው ነገር ሆኗል አሁን ላይ። ከዛ ባለፈ ነጋዴውን ብናነሳ የሀገሪቱን ኢኮኖሚ የሚያንቀሳቅስ ኃይል ነው። ስለዚህ ኢኮኖሚውን ለማሻሻል የግዴታ መፍጠን ይጠበቅበታል። ስለዚህ ሁላችንም በተሰማራንበት ባለንበት ሙያ በሙሉ አንድ እርምጃ ቀደም ሶምሶማ ቀስ እያለን የምንሄድ ከሆነ ፈጠን ማለት የግድ ይለናል። እሱ እንደውም የሚያነሳው እኮ ፍጥነት ላይ አስተውሎት የለም የሚል ሰው አለ። ግን አይመስለኝም። እኔ እናንተ እንዴት ታስቡታላችሁ? አሁን ለምሳሌ አንዳንድ ሰው ከፈጠንክ እኮ አታስተውልም፣ ምክንያቱም ያን ነገር ለማድረግ ስለሆነ የችኮላ ነው የሚሆነው የሚል ሰው አለ። ግን አሁን ጊዜው ያንን አይደለም የሚጠይቀው። ካልፈጠንክና አስተውለ ሁለቱንም በአንድ ጊዜ እኩል እንድትሄድ የሚያረግ ፍጥነትህንም ሀሳብህንም እኩል አድርገህ ካልሄድክ በስተቀር አያስቤ ቆይ ይሄን በደንብ አስቤበት ነው የምትለው ከሆነ ሌላው ቀድሞ ሄዶ ከኋላ አንተ የምትቀርበት ሁኔታዎች አሉና ፍጥነትና አስተውሎቱን አንድ ላይ ማድረግ ይመስለኛል አሁን የሚጠይቀው። ፍጥነትም መፍጠንም ማለት እሱ ነው። አስተውለትን ከድርጊት ጋር ከጊዜ ጋር ማዋሃድ ማለት ነው። እንደ ማሳያ አሁን ላይ ኢትዮጵያ ውስጥ እየተሰሩ ያሉ ፕሮጀክቶችን እንደ ማሳያ ማንሳት እንችላለን። የእውነት ምሳሌ መሆን የሚችሉ ናቸው። 24 ሰዓት የሚሰሩበት ሙሉ ሳምንቱን ሁሉንም ቀናት ስራ ላይ ያሉበት፣ ከዛ ደግሞ በአመት በሁለት አመት ያልቁ የነበሩ ፕሮጀክቶችን ቶሎ መጨረስ የተቻለበት፣ የሰውን ኃይል በአግባቡ ገንዘብን በአግባቡ በመጠቀም ውጤት ማምጣት የተቻለበት ነውና በህይወታችንም እንደ ሀገር ማንሳት እንችላለን። እንደ ግለሰብም ይህንን መርህ ልንከተለው እንችላለን። ማሳካት የምንፈልገውን ነገር ለማሳካት መፍጠን፣ ማሰብ፣ ማስተዋል፣ ማሰላሰል ግድ ይለናል። ስለዚህ ዛሬ ስለ መፍጠን እያወራን ሌሎች ደግሞ በጣም ሳቢ የሆኑ ቆንጆ የሆኑ ዝግጅቶችን ወደ እናንተ እያደረስን ነው ቆይታ የምናደርገው። እናንተ ግን የትም አትሂዱብን። እኛ ሳምንቱ ሙሉ ነው አይደል? ሳምንቱ ሙሉ እናንተን ለማስደሰት ደፋ ቀና ስንል ነበር። እናንተ ደግሞ ቁጭ ብላችሁ እዩልን፣ ደስ ይለናል። ምን ትላላችሁ? አሁን እንግዲህ ተመልካቾቻችን በቅዳሜ መዝናኛችን ቆንጆ ቆይታን አብረን እናሳልፋለን።